ከምን እንደምጀምር አላውቅም አድማጮች። እጅግ የሚያስጠላ ምሽት ነበር ትላንት ያሳለፍነው። ሁላችሁም ምናልባት በህይወታችሁ እግር ኳስን እና ማንቸስተር ዩናይትድን መደገፍ ከጀመራችሁ እንደ ትላንት ፍጹም የተረገመች ቀን ገጥሟችሁ የሚያውቅ አይመስለኝም አድማጮች። ተጫዋቾቻችን አንገታችንን አስደፍተውናል። ቀና ብለን እንዳንሄድ ዛሬ ቀኑን በደንብ አድርገው አበላሽተውብናል። የእኛም ብቻ ቀን አይደለም፣ በቃ በመላው ዓለም የሚገኙ የዩናይትድ ደጋፊ ናቸው የተባሉ 1 ቢሊዮን ደጋፊ ነው ዩናይትድ አለው የሚባለው። የ1 ቢሊዮን ከዓለማችን ህዝብ 1 ቢሊዮን ሰው ነው ዛሬ ተከፍቶ የሚውለው። የትኛው ምን ያህል ሰው ስራ እንደሚገባ እርግጠኛ አይደለሁም። ዛሬ ይሄን ቪዲዮ የምሰራው መተንፈስ ስላለብን ብቻ ነው። አሁን ይሄ ስለ ታክቲክ ስለምን የምናወራበት ቪዲዮ አይደለም አድማጮች፣ ታውቃለህ። ስሜታችንን ብቻ ግን የምንገልጽበት ቪዲዮ ነው። ስለዚህ በዚህ ቪዲዮ ላይ እናንተ የተሰማችሁትን ስሜታችሁን በኮሜንት ላይ አስፈሩልኝ አድማጮች። እኔም የተሰማኝን ከጨዋታው የታዘብኩትን ነገር እነግራችኋለሁ። ቅሬታዬንም ከጨዋታው አንዳንድ የተመለከትኳቸውን ቅር ያሉኝን ነገሮች እነግራችኋለሁ። ከዚህ በፊት ስደግፋቸው የነበሩ ግን በትላንቱ ጨዋታ ኮምፕሊትሊ የምቃወማቸው ነገሮች አሉ። ስለዚህ በትላንቱ በዩናይትድ የፍጻሜ ጨዋታ ምን ላይ ነው ስህተት የተሰራው የሚለውን እናንተ በኮሜንት አስፈሩልኝ። ከተጫዋቾች አንጻር፣ ከታክቲክ አንጻር፣ አሰልጣኙ ከተከተሉት ያጨዋወት ሲስተም ከነደፉት ያጨዋወት ሲስተም አንጻር ምን ላይ ነው ትላንት ዩናይትድ የተበላሸበት የሚለውን ኮሜንት ላይ ሀሳባችሁን ስጡኝ አድማጮች። ወደ እኔ ስመጣ የጨዋታው የጀመረው ድባቡ ታውቃላችሁ በከፍተኛ የሆነ ስሜት ነው እና ሁላችንም ጋር ዩናይትድ ሻምፒዮን ሆኖ በአቋራጭ ይገባል የሚል እምነት ነበረን። ተጫዋቾቹም ጋር የሚታየው ነገር እንደዛ ነው። ገና ጨዋታው ከመጀመሩ በፊት የነበረው ነገር በሙሉ የሆነ ደስ የሚል አይነት ድባብ ነበረው። ደጋፊ ውስጥ ተጫዋቾቹ በሚሰጡት አስተያየት፣ አሰልጣኙ በሚሰጡት አስተያየት ይበልጥ ከቶተንሃም ይልቅ ማንቸስተር ዩናይትድ ጋር ኮንፊደንሱ ያለ ይመስል ነበር። ሜዳ ላይ ስንገባ ግን ኮምፕሊት ላይ የተመለከትነው ሌላ ነገር ነው እና ዩናይትድ እዚህ ደረጃ ለመድረስ ፋይናሉ ላይ ለመድረስ የሄደበት መንገድ ስናይ፣ የከፈሉትን መስዋዕትነት ስናይ፣ አሸንፎ የመጡትን ቲሞች ስናይ በዩናይትድ ትላንት ተስፋ ነበረን። ይህን ያህል እንዲህ በቀላሉ እጅ ይሰጣል ብለን አልጠበቅም። በትላንቱ ጨዋታ ላይ ያለምንም ኢፈርት ጨዋታው ላይ ጎል ካስቆጠሩባቸው ቶተንሃሞች ገና እንግዲህ ከረፍት ከመውጣታቸው ጥቂት ደቂቃ ሲቀረው ነው ተጨማሪ 45 ሙሉ ደቂቃ ዩናይትድ ነበር ውጤቱን ተርን ለማድረግ። ግን ይህንን ውጤት ለመቀየርና ውጤት ይዞ ለመውጣት የሚያስችል አእምሯዊ ዝግጅት ማንቸስተር ዩናይትድ ውስጥ ትላንት አልነበረም። አሁን ከሁሉም በላይ እኔን ያስከፋኝ ያ ነው። ሽንፈት እኮ ምንም ችግር የለው። እግር ኳስ 50-50 ነው። ልትሸነፍ ትችላለህ በየትኛውም አጋጣሚ። እንኳን መጥፎ በሆነው በዚህ ዩናይትድ ይቅርና በጣም ፒች ውስጥ ቤስት የሆነው ቲም ሊሸነፍ ይችላል። እግር ኳስ የ90 ደቂቃ ውጤት ነው። አሁን ሽንፈታቸው አይደለም እኔን በጣም ያበሳጨኝ እና በጣም እንድናደድ በጣም ስሜታዊ እንደሆነ ያደረገኝ። አሁን ዛሬ እንደውም ትንሽ ተረጋግቻለሁ። መረጋጋታችን አይቀርም፣ ሁላችንም እንረሳዋለን አይደል? ግን በዚህ ሰዓት ይህን ሳወራችሁ ስቲል እስካሁን ድረስ ቁጭት ከውስጤ አልወጣም። ይሄ ቁጭት ያልወጣበት ምክንያትና ውስጤ በጣም እንዲብሰለሰል የሚያደርገው ነገር በቂ የሆነ ጥረት አለማድረጋችን ነው። ትላንት ከሽንፈቱ በላይ እየጎዳኝ ያለው የተሰራው ስህተት እንዳለ ነው። ማወራችሁ አንዳንድ ነገሮች አሉ ማልስማማባቸው ነገሮች፣ ግን ከተሰራው ስህተት በላይ ደግሞ እንዴት ተጫዋቾቻችን ትንሽ ኢፈርት እንኳን አያሳዩም? ትንሽ ጥረት እንኳን ጨዋታውን ለማሸነፍ የሆነ ፍላጎት ትግል አይታገሉም ሜዳው ላይ የሚለው ከሁሉም ነገር ያ ነገር በጣም ነው ትላንት ያበሳጨኝ ያናድደኝ ማለት ነው። ቶተናሞች አትፈርዱባቸውም። እንዴት በቶተናም እንፈርዳለን? በጣም ወረስት የሆነውን ፋይናል ነው ያየነው። የጠበቅነው አይነት ፋይናል አይደለም ይሄ። በደንብ በኢንቴንሲቲ ሁለቱ ቲሞች ከፍተው እየተጠቃቁ የጎል ፌሽታ ያለው አይነት ጨዋታ ነበር ሁላችንም የጠበቅነው። ግን ያ ሊሆን አይቻልም። ይሄ ያልሆነበት ምክንያት ደግሞ ቶተንሃሞች ጌሙ ላይ ለመጫወት ፍላጎት የላቸው። ያም ውጤታማ አድርጎቸዋል። ይሄ ኳስ ኮንትሮል የሚባለው ነገር ይሄ አንጀ የተከተሉት ፎርሜሽን እና ሲስተም አሞሪምን በደንብ አድርገው ነው ያስተማሩት ትላንት። ምን ማድረግ እንዳለባቸው ቶተንሃሞች በደንብ አድርገው ያውቁ ነበር።
በቃ ጨዋታው ላይ ፖዚሽኑ ዩናይትድ በልጧል። አንዳንድ የጎል ማግባት እድሎች ነበሩት ማንቸስተር ዩናይትድ። ግን ያ የቶተንሃም አንድ በጣም ወሳኝ የሆነች ከኛም ተጫዋቾች ስህተት ጋር የተገኘች ያችን ጎል አገኙ ቶተንሃሞች። ያችን ጎል ካገኙ በኋላ ግን ቶታሊ ጭራሽ ፓርክ አድርገው ውጤት ይዘው መውጣት ነው የፈለጉት። ደቂቃ በጨመረ ቁጥር ሰዓቱ እየገፋ በሄደ ቁጥር አጥቂዎቹ ሳይቀር ነው መጥተው ሲከላከሉ የነበረው። ቶታሊ ያጠሩባቸው፣ በቃ መንገድ ሁሉ ነው ያሳጧቸው ቶተናሞች። ቤቱ ጋር ማንቸስተር ዩናይትዶች ኳሱን ይቀባበሉት፣ ቤቱ ጋር ስሩቦር ሊጫወቱ። ቶተናሞች ማድረግ ያለባቸውን ያደርጉት። ዋንጫውን ለመሳም እና ዋንጫውን ለመያዝ አጠገባቸው ነው፣ በጣም ተቃርበዋል። ስለዚህ ምንድን ነው ማድረግ ያለባቸው? በዚያ ሰዓት ማጠር ነው። በቃ ለዩናይትድ ስፔስ አለመስጠት ነው። እነሱ ዓላማቸውና ግባቸውን ይዘው ወጥተዋል። ግን እኛ ምንም ማድረግ አለመቻላችን ያ ነገር ነው በጣም የሚያቆስለኝ እና አሁንም የሚያናድደኝ። አድማጮች ብዙ ተስፋ አድርገን ነበር፣ ብዙ ጠብቀን ነበር ከተጫዋቾቻችን። ግን ቅስማችንን የሰበረና አንገታችንን ያስደፋ እንቅስቃሴ ነው ትላንት ያሳዩን። ተጫዋቾቻችን ብዙ ነገር ሲሉን ነበር፣ አሰልጣኙም ብዙ ነገር ሲሉን ነበር። አሰልጣኙ ሰው ናቸው፣ ስህተት ይሰራሉ። ትላንትም ሰርተዋል ብዬ እኔ በግሌ አምናለሁ። ግን በዚህ ደረጃ ተፎካካሪ ሳይሆኑ በደንብ ፍላጎት ሲያሳዩና ለዩናይትድ ደጋፊ ይሄ ፍጹም የማይገባውን አይነት እንቅስቃሴ አሳይተው ደግሞ ሲሸነፉ ትንሽ ያቆስላል። ያ ነገር በጣም እጅግ በጣም ነው ትላንት ተጫዋቾቹ ላይ እንድከፋ ያደረገኝ እና ስለ ወደፊቱ ዩናይትድም እንድጨነቅ እንዳስብ ይበልጥ ያደረገኝ ነገር ያ ነው። ገና ጨዋታው ሳይጀምር አሰላለፍ ሲወጣ ከአሰላለፉ ደስተኛ አልነበርኩም። በአሰላለፉ ላይን አፑን ስታየው አሞሪም በጣም ሪስክ እንደወሰዱ የሆነ እንደ ቁማር አይነት ጋምብል እንዳደረጉ ያመላክታቸዋል። ትንሽ የሚያስደነግጥ ነው ስታዩት አሰላለፉን ማለት ነው። ሜሰን ማውንትን ቤስት አድርገውታል። ሆይላንድን እኔ ምን እንደሆነ ጥቅሙ የማይገባኝ ተጫዋች እና ተስፋ ከቆረጥኩ በዚህ ተጫዋች ላይ በጣም ቆይቻለሁ እና እኔ ቡድኑ ያለ ስትራይከር ሁሉ እንዲጫወት በቃ ሌላ ዝም ብሎ ልምድ የሌለው ይሄ ፎልስ ሀሰተኛ 9 ቁጥር ላይ ማውንትን ሆይላንድን ቤንች አድርጎ ሜሰን ማውንትን የ9 ቁጥር ቦታ ላይ እኮ በትላት ማጫወት ይቻል ነበር። አድማጮች ይሄን ማድረግ አሰልጣኙ ይችሉ ነበር። ማውንትን እንደፈለገ መቼስ ከሆይላንድ ያነሰ ሊጫወት አይችልም። አሁን ሜሰን ማውንትን ማስከፋት ካልፈለገና ማውንት በጨዋታው ላይ መሰለፍ ነበረበት ብሎ የሚያስብ ከሆነ ሆይላንድን አስቀምጦ ሜሰን ማውንትን ከፊት አድርጎ ሌላው በጣም ለቡድኑ ሲጥሩ የነበሩ ሲዝኑን ሙሉ ቲሙ ለፍጻሜ እንዲደርስ በከፍተኛ ደረጃ ለፍተው የነበሩ ተጫዋቾች ጋርናቾና ኡጋርቴን ቤንች ላይ ከማስቀመጥ እነሱን ማሰለፍ ይችል ነበረ አሰልጣኙ ይሄን በማድረግ ማለት ነው። ሜሰን ማውንትን 9 ቁጥር ላይ አውጥቶ በማጫወት ምን ችግር ይሞክር። ከሆይላንድ እኮ የሚብስ ነገር እኮ የለም አድማጮች። ሆይላንድ ተሰለፈ፣ እሺ ሆይላንድ ይሁን፣ በቃ ታጋይነቱ ነው። 9 ተች ነው ያደረገው አይደል ከረፍት በፊት ስለሚታገል እና ትንሽ ፊዚካሊ ተጫዋቹ ስለሚጫወት ምንም የማይጠቅም ይሄ ፊዚካል ጨዋታው ለቲሙ ውጤት የማያመጣ ጨዋታው ላይ እሱን አሰልፉት። እሺ ያለን ቀራለን፣ ግን ተቀበል ነው። ምንም አማራጭ የለውም። ዩናይትድ አጥቂ መስመር ላይ አማካይ ቦታ ላይ ስትመጡ ደግሞ እንግዲህ የተጠቀሟቸው አማካዮች 3 ናቸው። ብሩኖ አለ እንደተለመደው፣ ካሳሚሮ አለ፣ ሜሰን ማውንትን ጨምሮ። እዚህ ጋር ትንሽ ግራ ይገባል። ሜሰን ማውንት ዓመቱን ሙሉ በጉዳት ያልነበረ ተጫዋች ነው። ይሄ ተጫዋች በባለፈው ጨዋታ ላይ ተቀይሮ ገብቶ ያችን እንቅስቃሴ ስላመጣ ጎል ስላስቆጠረ በሚል ብቻ ዓመቱን ሙሉ ከቡድኑ ጋር ሲለፉ የነበሩ እና ውጤታማነታቸውን በተለይ በዩሮፓ ሊግ ጨዋታ ላይ ውጤታማነታቸውን ያስመሰከሩትን የ3 አማካዮች ጥምረት ሪስክ ውስጥ ከተው ነው ማለት ነው አሞሪም ማውንትን ያስገቡት ማለት ነው። ይሄ አሰልጣኙ ሰሩት ብዬ እኔ የማስበው ትልቅ ስህተትና በጣም ከሁሉም በላይ ደግሞ ያበሳጨኝ ነገር ነው እና ክህደት ፈጽመዋል። አሰልጣኙ ክህደት ፈጽመዋል። በጋርናቾም ላይ ነው ክህደት የፈጸሙት፣ በኡጋርቴ ላይ ብቻ አይደለም። ዩናይትድ ከዚህ በፊት አንድ ስታት አድርሻችሁ ነበር። በእነኚህ 3 አማካዮች ሲጫወት በብሩኖ በካሳሜሮ እና በኡጋርቴ ሲጫወት ቲሙ የመሸነፍ እድሉ በጣም ጠባብ ነው። ከ10 ጨዋታ አይ ቲንክ የተሸነፈው 1 መሰለኝ፣ 2 ወጥቷል፣ ሌሎቹን ሁሉ አሸንፏል። ይህንን ቲም በፋይናሉም ላይ መጫወት ይዘው መቀጠል ነበረባቸው አሰልጣኙ። ሜሰን ማውንት ላይ እንዲህ በጣም ከልክ ያለፈ ብቅጥ ያጣ መተማመን ከየት እንደመጣ እኔ ግራ ነው የገባኝ። አንደኛ
ብሩኖ ፈርናንዴስ ይበልጥ ወደ ዲፕ መጥቶ እንዲጫወት ወደ መሀል ተስቦ እንዲጫወትና ካዛሚሮን እንዲያግዘው ተገዷል። ተጫዋቹ በሜሰን ማውንት መግባት ምክንያት ማለት ነው። ኡጋርቴ ቢኖር ግን እዛ ቦታ ላይ ሞሮፍ ኡጋርቴ ነው ካሳሚሮን የሚረዳውና የሚያግዘው። ስለዚህ ብሩኖ አብዛኛው ፎከሱን የሚያደርገው በማጥቃቱ ላይ ነው ማለት ነው። ወደፊት ኳስ እንዲሄድ የጎል ዕድሎች እንዲፈጠሩ ምናምን ማገዝ ይችል ነበር ትላንት። ግን አሁን ወደኋላ ተመልሶ መከላከል አለበት፣ ማገዝ አለበት ካዛሚሮን ብሩኖ ፈርናንዴዝ። ሜሰን ማውንት ምንም ሲያደርግ አላየነውም። 45 ደቂቃ ሙሉ ተጫዋቹ መኖሩን ሁሉ እኔ እስክጠራጠር ድረስ ማለት ነው ምንም ሲያደርግ አላየነውም ጨዋታው ላይ። አሰልጣኙ ምን ታይቷቸው ነው ሜሰን ማውንትን ቤስት አድርገው እንደዛ እንቅስቃሴ ሲያሳይ ደግሞ ቶሎ አለመቀየር፣ ቶሎ ሪያክት አለማድረግ? ይሄ ምንም የሚሉት አሰለጣጠን ነው። አድማጮች እኔ ሩበን አሞሪምን እስካሁን ድረስ ተቃውሚያቸው አላቅም። ከአሰልጣኙ ጎን ነበርኩ። ትላንት ግን 100% በአሰልጣኙ አልስማማም። በወሰኑት ውሳኔ በተለይ በተጫዋቾች አመራረጥ አሰላለፋቸው ላይ በኋላ ስለ ጋርናቾ ያሉትን ነግራቸዋለሁ። ፍጹም አልስማማም። አድማጮች ትላንት ክህደት ነው የፈጸሙት። ጋርናቾ ላይ ክህደት ፈጽመዋል። አሰልጣኙ ኡጋርቴ ላይ ክህደት ፈጽመዋል። አንድ የመጫወት ደቂቃ እንኳን ለኡጋርቴ አልሰጡትም። ቲሙን ይዞ የመጣው ፋይናሉ ላይ እኮ እሱ ነው። አድማጮች አሁን ይሄ ትልቅ ውለታ ውሎልናል፣ ስለዚህ መሰለፍ አለበት ኡጋርቴ ያልኳቸው አይደለም። ግን እሳቸው አስቀድመው የመረጡትና ይሻለኛል ብለው ያሉት ተጫዋች ደግሞ ሜዳ ላይ ምንም ሲያደርግ ደግሞ አልነበርም። እና እንዴት አድርገን የአሰልጣኙን ውሳኔ እንቀበል እና በሩበን አሞሪም ቀጣይ ሲዝንስ እንመን በአሰልጣኙ። እኔ በዚህ አሰላለፋቸውና በዚህ ምርጫቸው አሰልጣኙ ልደግፍ አልችልም፣ በፍጹም ልደግፍ አልችልም። እኔ አሁን ከጋርናቾ ጎን ነኝ። የእኔ የራሴ ሀሳብ ነው። አድማጮች እናንተ የራሳችሁ ሀሳብ አላችሁ፣ የራሳችሁ ምርከታ ይኖራችኋል፣ መብታችሁ ነው። ጋርናቾ እውነት ነው ቤንች መሆን ነበረበት ማለት መብታችሁ ነው። አድማጮች ትችላላችሁ፣ ክለባችሁ ነው፣ የሰማችሁን ነገር መናገር ትችላላችሁ። እኔም ደግሞ በግሌ ጋርናቾ ነው ቤንች መሆን የለበትም ነበር፣ በትላንቱ ጨዋታ ቋሚ ሆኖ መሰለፍ ነበረበት ብዬ ማለት ይችላሉ። ይገባዋልም ልጁ። አሁን ከትላንቱ ጨዋታ ከተጠናቀቀ በኋላ ወጥቶ የሚሰጣቸውን አስተያየቶች ተመልከቱ። ጋርናቾ በዩናይትድ ቤት እንደማይቀጥል በደንብ ነው የሚያስታውቀው። በቃ ጋርናቾ ለቋል። አድማጮች ጋርናቾ ከማንቸስተር ዩናይትድ ጋር ተለያይቷል። ቀጣይ ክረምት ከክረምት በኋላ ከዩናይትድ ጋር አይቀጥልም። ክህደት ፈጽሞበታል። ጋርናቾን እኔ እየደገፍኩት አይደለም። በሚስታቸው ኳሶች እኛም ተበሳጭተን እኮ ብዙ ተችተነዋል ተጫዋቹን። በጣም ንጹህ የሆኑ የጎል ማግባት እድሎችን ጋርናቾ አብክኖብን አስቀድመን መግደል የነበረብንን የነኛ የአትሌቲክ ቢልባኦ የኦልትራፎርድ ጨዋታ ታስታውሳላችሁ። በጣም ንጹህ ኳሶችን ተጫዋቹ ስቷል። ግን እንደዚህም ኳሶችን እያባከነ እየሳተም ቢሆን ግን ጋርናቾ ለተቃራኒ ቡድን ዋነኛ የማንቸስተር ዩናይትድ ስጋት የሚፈጥር ለተቃራኒ ቡድን ስጋት የሚፈጥር ተጫዋች ነው። ትላንት ተቀይሮ ከገባ በኋላ ሲያሳይ የነበረውን አንዳንድ ነገሮችም ተመልከቱ። የዩናይትድ እውነተኛ የማጥቃት ኃይል እንደነበረ የሆነ መነቃቃት ይታየ ነበር። የሆነ መነቃቃት፣ ይሄ መነቃቃት ይሄ የውሸት አይነት መነቃቃት አይደለም። እውነተኛ ከጋርናቾ ፍጥነት ካለው ክህሎት አንድ ለአንድ ባለው ተጫዋቹ ብቃት የመጣ ነው። ስለዚህ ተደጋጋሚ የለፋ ልጅ ቲሙ እዚህ ደረጃ ፋይናል ላይ እንዲደርስ በደንብ አድርጎ ያገዘ ጎል ያስቆጠረን ልጅ ሲዝኑን ሙሉ አሰልጣኙ ሲያሰልፉት ተጫውቶ ያለውን ነገር እየሰጠ ባለው አቅም በተቻለው አቅም ድክመቱ እንዳለ ሆኖ አድማጮች ሚስታቸው የጎል ማግባት እድሎች እንዳለ ሆኖ ቲሙን እየረዳ ከቲሙ ጋር አብሮ የመጣ ልጅ እያለ አሁን ሲዝኑ ካለቀ በኋላ ዩናይትድ ፋይናል ከደረሰ ሊደርስ ኦልሞስት ከጫፍ ከደረሰ በኋላ አሁን ሲዝኑ ካለቀ በኋላ የመጣ ልጅ ከጉዳት የተመለሰ ልጅ አመቱን ሙሉ ለዩናይትድ ጨዋታ ሳይደርግ የመጣ ልጅ ለሜሰን ማውንት ብሎ ጋርናቾን ማስቀመጥ ይሄ ክሪሚናል ወንጀል ነው የሰራው አሰልጣኙ። ትልቅ ነው ወንጀል የሰራው። ጋርናቾ ጨዋታው ካለቀ በኋላ ለአርጀንቲና ሚዲያዎች ስለፋ ቆይቻለሁ፣ ከቲሙ ጋር ስደክም ቆይቻለሁ፣ ፋይናል ላይ እንድንደርስ የቻልኩትን ሁሉ አድርጌያለሁ ለዩናይትድ። ግን በትላንቱ ጨዋታ ላይ ለመጫወት ሜዳ ላይ ለመቆየት 19 ደቂቃ ብቻ ነው የሰጠኝ። አሰልጣኙ ይሄን ለምን እንደወሰነና ለምን እንደዚህ እንዳደረገ ሊገባኝ አልቻለም። አሁን ክረምቱን እረፍቴን በበቂ ሁኔታ እረፍቴን ማሳለፍ እፈልጋለሁ፣ ከዛ በኋላ ግን የሚሆነውን አብረን እናያለን ሲል ነው ጋርናቾ አስተያየት የሰጠው። ጋርናቾ ሱፐርስታር አይደለም። የትላንቱ ጨዋታ ላይ ጋርናቾ ቋሚ ሆኖ ቢሰለፍ ማንቸስተር ዩናይትድ የዩሮፓ ሊጉን ዋንጫ ያነሳልም እያልኳቸው አይደለም አድማጮች፣ አሰልጣኙ ክደውታል ነው እያልኳቸው ያሉት። በዚህ አስተያየቱ ጋርናቾ ዩናይትድ ቤት ሊቆይ አይቆይም። 99% እርግጠኛ ነኝ አድማጮች፣ ጋርናቾ አይቆይም በዩናይትድ።
የሚፈጥረው በዩናይትድ ቡድን ውስጥ የሚፈጥረው ራሱ ከፍተኛ የሆነ ክፍተት አለ፣ ቅሬታ አለ። የትላንቱ የአሰልጣኙ ውሳኔ ብቻ በነጋርናቾ ብቻ አይደለም አሰልጣኙ ጥርስ የሚነከስባቸው፣ በኡጋርቴም ጥርስ ይነከስባቸው። ሉክ ሾው አመቱን ሙሉ ጉዳት ላይ የነበረ ልጅ ነው። ይህን ተጫዋች ግን ትላንት አሰለፉት ቋሚ አድርጎ አሰልጣኙ። ሻርፕ አልነበረም፣ ይሄ ሪትም ውስጥ አልነበረም ተጫዋቹ። መጥፎ የሆነ እንቅስቃሴ አላደረገም። ሉክ ሾው ግን ዲዘርቭ አያደርግም፣ በቃ ዲዘርቭ አያደርግም። ከቡድኑ ጋር በጣም የለፉን ተጫዋቾች፣ ቅድሚያ ሊሰጣቸው የሚገቡ ተጫዋቾች ነበሩ ከነ ማውንትና ከነ ሉክ ሾው ይልቅ በትላንቱ ጨዋታ ላይ ቋሚ ሆነው ለመሰለ አያችሁ። አንዳንድ ጊዜ ዋጋ ትከፍላላችሁ፣ ለምትወስኑት ውሳኔ ዋጋ ያስከፍላችኋል። እና አሰልጣኙ ትላንት የወሰኑት ውሳኔ ዩናይትዶችን ዋጋ አስከፍሏል። መጫወት የነበረባቸው ልጆች እና የሚገባቸው ልጆች ትላንት ቋሚ አሰላለፍ ውስጥ ገብተው አልተጫወቱም። ለምንድን ነው ጋርናቾን ቤንች ያደረከውና ከሜሰን ማውንት ቀድሞ መሰለፍ የለበትም ነበሩ ብለው ለአሞሪም ጥያቄ ሲያቀርቡለት አሞሪም የመለሰው ምላሽ ደግሞ በጣም ነው ያስገረመኝ አድማጮች። እና እስቲ ሰሚ ፋይናሉ ላይ ተመልከቱ አለ አሞሪም። ሰሚ ፋይናሉ ላይ ማግባት የነበረበትን ግልጽ የጎል የማግባት እድል ያመከነው ተጫዋች ማን ነው ብሎ አሞሪም ጠየቀና ጋርናቾ ነው ብሎ መለሰ። ስለዚህ አንዳንድ ጊዜ እግር ኳስ እንደዚህ ነው ሲል ደግሞ ምላሽ ሰጠ ማለት ነው። እና ይሄን አስተያየት አሰልጣኙ ከሰጠ በኋላ ይመስለኛል ጋርናቾ በንዴት ወጥቶ ለሀገሩ ለአርጀንቲና ሚዲያ ቀደም የነገርኳቸውን ምላሽ የሰጠው እና አሰልጣኙ አሁን ጋርናቾን አጋልጦታል በዚህ አስተያየቱ። እንዴ ሰሚ ፋይናል ላይ አትሌቲክ ቢልባው ያችን ኳስ ሰዓት አመከነ ተብሎ ፋይናል ላይ የለፋበት ስንት ቲሙን እዚህ ደረጃ ላይ ያደረሰ ተጫዋች ቤንች ይደረጋል? ይሄ ምክንያታዊ አይደለም አድማጮች። ይሄ ፐርሰናል ካልሆነ በስተቀር ውሳኔው እኔ አሰልጣኙ ፕሮፌሽናል የሆነ ውሳኔ እና ምላሽ አይደለም በዚህ መልኩ የሰጡት። እኔ ከአሰልጣኙ እንደዚህ አይነት ምላሽ አልጠብቅም፣ ግን ይሄን ብለዋል አሞሪም። ይሄንን ነው ቃል በቃል ሊትራሊ የተናገሩት። ያበከነው ንጹህ የማግባት እድል ጋርናቾ ነው። ስለዚህ ነው ቤንች ያደረግኩት እኮ ነው። ግን ይሄ እንዴት ነው ሚዛን የሚደፋው? ምክንያቱ እንዴት ሚዛን ይደፋል? በማውንት የትላንቱ አቋም፣ በማውንት የትላንቱ እንቅስቃሴ እንዴት ነው ትክክለኛ መሆኑን አሰልጣኙ ሊያስረዱን ጀስቲፋይ ሊያደርጉ የሚችሉት ውሳኔያቸው? እና ጋርናቾ እንዴት ተሳስቷል እንዲወጥቶ እንደዚህ መናገር የለበትም ብለን እንደሌላ ጊዜው ጋርናቾን እንዴት መጥፎ የሆነ አንቲክስ ወይም ባህሪ ያሳየ ብለን እንዴት ልንተቸው እንችላለን? ተጫዋቹ መብት አለው፣ ስሜት አለው። ተጫዋች ነው፣ ያለፈበት የመጣበትን ነገር ያውቃል ልጁ። ስለዚህ የፈለገውን አስተያየት መስጠት ይችላል። ሰጥቷል፣ ደግሞ አሁን ምላሽ ሰጥቷል አሰልጣኙ። ትክክል ነው፣ ከማንቸስተር ዩናይትድ ይለቃል የሚል እምነት አለኝ። ለማንኛውም አሰልጣኙ ይሄ የሰሩትን ስህተቶች በዴ እዚህ ላይ ላተኩር እንጂ አጠቃላይ የቲሙ ስፕሪት ትላንት የቲሙ ሙድ ጥሩ አልነበረም። እሱን ሁላችሁም ተመልክታችኋል። እና ጋርናቾ ላይ አተኩርን እንጂ ብሩኖ የቀድሞ ብሩኖ አልነበረም። ያው ካሰላለፉ አንጻር ከፎርሜሽኑ አንጻር ዲፕ ወደ መሀል ተመልሶ እንዲጫወት ስለማድረጋቸው ይሁን አይሁን አላቅም፣ ብቻ ብሩኖ የቀድሞ ብሩኖ ፈርናንዴዝ አይደለም። ጥሩ ነው የምንለው ተጫዋች ትላንት ምናልባት ዮሮ ሊሆን ይችላል። በቃ የቻለውንም ያህል ጥረት አድርጓል። ተከላካይም ሆኖ እየመጣ ኳስ የሆነ ቢውልዳፕ ለማድረግ ምናምን ጥረት ሲያደርግ ነበር። ግን የቶተንሃም አጥር እንዴት አድርጎ ይሰብር? አድማጮች ኳሱን ከዚህ ክንፍ ወደዚህ ክንፍ ይሄ በሀ ቅርጽ በእኛ በሀበሻው ሀ ቅርጽ ኳሷን ወደኋላ መመለስ ብቻ ነው። ይሄ ባክፓስ ማድረግ ብቻ ማለት ነው። ዩናይትድ በጣም የሚያሰለች ነገር። ምክንያቱም መሀሉን አጥሩባቸው፣ ደፈኑባቸው። እንዴት አድርገው ስሩቦል ይጫወቱ? እንዴት አድርገው በውስጥ ኳስ ተቀባብለው ይሄ ስሩቦል አድርገው የቶተንሃምን ይሄ የአማካይ ዲፌንስ ላይን እንዴት አድርገው ብሬክ ያድርጉ? 90 ደቂቃ ሙሉ ማድረግ የሚችሉት ኳስ ክሮስ ማድረግ ነው። በቃ ኳስ ክሮስ ማድረግ ያ ደግሞ ለቶተንሃም ምቹ ነበር። ምክንያቱም ቶተንሃም ቤስት ዲፌንደር አላቸው። በቁመት ብተው፣ በወኔ በሻርፕነት ከማንቸስተር ዩናይትድ አጥቂዎች እጅግ የተሻለ ብቃት ያላቸው፣ በጭንቅላት መመለስ የሚችሉ፣ በእግር መመለስ የሚችሉ እንደተመለከታችሁት የገባ ኳስ ሁሉ አውጥተዋል። በደንብ ፊዚካሊ ፊት የሆኑ ሴንተር ባኮች ነበሩት ቶተንሃም። ስለዚህ ከዩናይትድ ክሮስ የሚደረጉ ኳሶች የእድል ነገር ሆኖ ምናልባት ጎል ካልተቆጠረ በስተቀር በፍጹም ይሄ በታክቲክ ጎል ላያስቆጥሩ እንደሚችሉ ቶተንሃሞች ያውቃሉ። ስለዚህ ዝም ብሎ ነው ክሮስ የሚደረገው ኳስ። ማን ላይኑን ይስበረው? ብሩኖ ፈርናንዴዝ እንደ ድሮ አይደለም። ትላንት እሱ የሳውዲ ወሬው ከመጣ በኋላ ልጁ ጥሩ አይደለም፣ አልተረጋጋም። የሳውዲ የዝውውር ወሬው እየተወራ
ዶሚኔት እያደረገ ከመጣ በኋላ ብሩኖ ጥሩ እየተጫወተ አይደለም። ትላንትም እንደዛው ነው። በቃ የለም ነበር ማለት ይቻላል። ስህተቶች ነበሩ። ኳሱ ሲቆጠር እንደዚሁ መጀመሪያ ብሩኖ የሰራው አይነት ስህተት ነው ጫና ፈጥሮ ሉክሾ ያው ራሱ ላይ እንደዛ እንዲያገባ የሆነው። አንጄ በደንብ ነው አሞሪምን ቁጭ አድርጎ ትምህርት የሰጠው እንዴት ውጤት ማምጣት እንደሚቻል፣ ማሸነፍ እንደሚቻል፣ ዋንጫ ማንሳት እንደሚቻል በደንብ አድርጎ ነው ያሳየው። እሺ ቶተንሃሞች ማንቸስተር ዩናይትድ ላይ እንደዛ ይሁኑ፣ ዩናይትድ ተመራ ኦኬ አለ። ጠበቅን አሰልጣኙ የሆነ ቅያሬ ያደርጋሉ ብለን። ምክንያቱም ማንቸስተር ዩናይትድ ከቶተንሃም እጅግ የተሻለ ጨዋታን መቀየር የሚችሉ ተጫዋቾች ቤንች ላይ ነበሩት። የተሻሉ ተጫዋቾች ከቶተንሃም ይልቅ። ቶተንሃም ሰውንን ነው ቤንች ያደረገው። ሰውን ነው ምናልባት ከገባ የሆነ ነገር ያደርጋል ብላችሁ የምትፈሩት። ዩናይትድ ቤት ውስጥ ግን ጋርናቾ ነበር፣ አድማጮች ኮቢ ሜኑ ነበር ቤንች ላይ፣ ከእንደገና ኡጋርቴም ነበር፣ ኤሪክሰን ነበር። እነኚህ ሁሉ ተጫዋቾች በተለይ ጋርናቾ ቤንች ላይ ሆኖ ሜኑ ቤንች ላይ ሆኖ አሰልጣኙ በጨዋታው ላይ ቅያሬ ለማድረግ እስከ 71ኛው ደቂቃ ድረስ ጠበቁ። ምን ማለት ነው ይሄ? አሰልጣኙ እንዴት አድርገው አስበው ነው? እንዴት አድርገው በእነኚህ ሜዳ ላይ ባሉ ተጫዋቾች ውጤት ያመጣሉ፣ አቻ ይሆናሉ ብለው እንዴት አድርገው ቢያምኑ ነው እስከ 71ኛው ደቂቃ ድረስ የሚጠብቋቸው? እኔ ከሁሉም በላይ ትላንት ያመመኝ ይሄ ነው አድማጮች፣ ከሁሉም በላይ በቃ እረፍት ወጥተው እኮ እንደገቡ የሆነ ለውጥ እፈልጋሉ። ምናልባት 10 ደቂቃ እኮ ሊያዩ ይችላሉ። በቃ ምክንያቱም ምክር ሰጥተዋል መልበሻ ክፍል። ስለዚህ ተጫዋቾቹ ያንን ምክር ደግሞ ተግብረው ራሳቸውን ያሻሽላሉ ብለን ጠበቅን። ምንም ለውጥ የለም፣ ግን ምንም ለውጥ የለም። ቶተንሃም ነው ባጫወቱ በዛው ሲስተም ነው የቀጠለው። ዩናይትድም ደግሞ ያው ነው፣ ምንም የተለወጠ ነገር የለም። 50 ደቂቃ ሞላ፣ አሰልጣኙ ለውጥ ያደርጋሉ ብለን ጠበቅን፣ ዝም። 60 ደቂቃ ሞላ፣ ዝም። አሰልጣኙ 70 ደቂቃ ሞላ፣ ዝም። እንዴ ይሄ ሁሉ ደቂቃ እንዴት ይባክላል? ይሄ ሁሉ ደቂቃ ለውጥ ለማድረግ አሰልጣኙ ለውጥ እንዳያደረጉ እንዳይቀይሩ ተጫዋቾችን ያደረጋቸው ምን ተስፋ በየው ነው? ሜዳው ላይ በማን ተጫዋች ምን አይነት ተስፋ በየው ነው? ይሄ ትልቅ ጥያቄ የሚያስነሳ ነገር ነው አድማጮች። እንዴ 19 ደቂቃ ሲቀረው እንደዚህ አይነት ቅያሬ ይደረጋል? እነኛ ተጫዋቾች ተመልሰው እስቲ ከዛ በፊት ቢገቡ ኖሮ ብላችሁ አስቡ። ገና የሆነ በ55ኛው ወይንም በ60ኛው ደቂቃ እንኳን ቢገቡ ተጫዋቾቹ ብላችሁ የሆነች ነገር ለመስራት ለመፍጠር የሆነ ጥረት እንደሚያደርጉ መታዘብ መገመት ትችላላችሁ አድማጮች። ተጫዋቾቹ አሁን ቀድመው ቢገቡ ወይ በጊዜ ቢቀየሩ ቶታሊ የጨዋታ ውጤት ይቀየራል እያልኩ አይደለም አድማጮች። ግን ምንድነው ሀሳቤ፣ ታይሙ እየገፋ እየሄደ በመጣ ቁጥር አሁን 19 ደቂቃ ቀርቶ ተጫዋች ብትቀይሩ ቶተንሃሞች ይበልጥ ሰዓቱ እየገፋ በመጣ ቁጥር መከላከል ነው። ሌላ ምንም ማድረግ አይችሉም። ትንሽ ከፍተው ሊጫወቱ የሚችሉት በጊዜ ነው። ስለዚህ 50ኛው ደቂቃ ቶተንሃም ሊከፍት ይችላል። በዛ መልኩ እንደዛ አጥሮ ላይ ይጫወት ይችላል። ደቂቃው እየገፋ በመጣ ቁጥር ግን እነሱ 70 ደቂቃ ላይ ደርሰዋል፣ 71ኛው ደቂቃ ላይ ደርሰዋል። ቶተንሃም እንዴት እንዲጫወቱ ነው አሰልጣኙ የፈለጉት? በቃ አጠሩት እኮ ሙሉ። ስለዚህ የትኛውም ተጫዋች ከዛ ሰዓት በኋላ ቢቀየር ምንም የሚያመጣው ለውጥ የለም። ምክንያቱም ቶተንሃሞች አሳይመንታቸውን ማድረግ የሚፈልጉትን ነገር በደንብ አድርገው ያውቃሉ። አስቀድሞ ነበር ሁሉንም ነገር መቀየር የሚያስፈልገው። አስቀድሞ ነው ነቃ ያለ ውሳኔ መወሰን የሚያስፈልገው። አሰልጣኙ ያዩበትን መንገድ እንዴት አድርገው እነኛን ተጫዋቾች ማሰለፍ እንዳለባቸውና ውጤት ይዘው መውጣት እንዳለባቸው ያዩበት መንገድ ሊኖር ይችላል። ግን ሜዳ ላይ ያየነው ነገር ያን አይደለም ያየነው። እናም ለምን ቶሎ ቅያሬ አልወሰዱም? ለምን ቶሎ ሪያክት አላደረጉም? እኔ ሩበን አሞሪም ላይ ለመጀመሪያ ጊዜ የተመለከትኩባቸው ትልቅ የሆነ ድክመት ነው። በጣም ትልቅ ድክመት፣ ያውም ፋይናል ላይ ዩናይትድን ዋጋ ያስከፈለ እና ይሄ ነገር በጣም ነው ትላንት በጣም አበሳጭቶኛል አድማጮች። በተለይ ቅያሬው በጣም ታይሚንጉ። እኔ ጆዜ ሞሪኖን ለምን እንደምወዳቸው ታውቃላችሁ አድማጮች? በጣም የሚመቸኝ ባህሪው ሞሪኖ ከረፍት በፊት ሊቀየር ይችላል። ፋይናል ላይ አይደለም፣ ዝም ብሎ ኖርማል የሊግ ጨዋታ እየተካሄደ አንድ ተጫዋች ያስበላኛል ብሎ ካሰበ ሞሪኖ ወይንም እሱ የሚፈልገውን አይነት እንቅስቃሴ ካላደረገና ቲሙ ለሽንፈት የሚደረግ ከመሰለው ከረፍት በፊት ይቀይራል። ከአሰልጣኙ ጋር ሁሉ ሊጣላ ተጫዋቹ ጋር ሊጣራ ይችላል። ተጫዋቹ ከአሰልጣኙ ጋር ግን ደንተው አይደለም ሞሪኖ። የኛ አሰልጣኝ ግን ከረፍት በኋላ እንኳን ቲሙን ለመቀየር ያ ሁሉ ደቂቃ ጠብቋል። እስኪያልቅ ድረስ 19 ደቂቃ እስኪቀረው ድረስ ምን ማለት ነው ይሄ? እኔ አሞሪም እጅግ የሚጸጽታቸውን ውሳኔ ነው ትላንት የወሰነው። ካሰላለፉ ጀምሮ ነው እኔ ያልተመቸኝ። ሜዳ ላይ ያየሁትም ያን ነገር ነው እና አንዳንድ ተጫዋቾችን ተአማኝ የነበሩ ተጫዋቾቻችንን
ክህደት ፈጽመዋል። ወንጀል ነው የፈጸመባቸው አሞሪም ትላንት። ለዛም ዋጋ ከፍሏል ብዬ አስባለሁ። ዩናይትድ ዋጋ ከፍሏል። እንዴት አድርገው ደግሞ ይሄንን ነገር ፊክስ ያደርጋል? እንዴት አድርገው አሞሪም ቲሙን ያስተካክለዋል? ቀጣይ ሲዝን ላይ አላቅም፣ አድማጮች አላቅም። አሁን ስለ ዩናይትድ መናገር፣ ስለ ዩናይትድ መገመት፣ ለውጥ ይመጣል፣ እንደዚህ ይሆናል፣ በዚህ ይመጣል፣ እከሌ ተጫዋች ይፈርማል፣ ስለዚህ ዩናይትድ ኔክስት ሲዝን እንደዚህ ምናምን ብሎ መናገር ይከብዳል። አድማጮች ቡድናችን ነው፣ ስለ ቡድናችን መከታተል አንተው። ምክንያቱም ዩናይትድ ውስጣችን ያለ ቲም ነው፣ ተገደን የምናየው ቲም ነው። ምንም የፈለገ ቢሆን ቢወድቅ፣ ምንም ከሊጉ ቢወርድ ማንቸስተር ዩናይትድ መውደዳችንን እኛ አናቆም፣ መደገፋችንን አናቆም። ምክንያቱም ዩናይትድ ነው፣ ልባችን ውስጥ ያለ ቲም ነው አይደል አድማጮች? ሁላችንም ጋር ከማንቸስተር ዩናይትድ ጋር የትም እንሄዳለን፣ እየተጎዳንም ቢሆን ውስጣችን እያረረም ቢሆን የትም ሄደን ዩናይትድን እንደግፋለን። ችግር የለውም። ቲሙ ሊወርድ ይችላል፣ ግን አሁን መተማመን አንችልም። እሱ ነው ፖይንቱ፣ ነጥቤ እሱ ነው አድማጮች። በአሰልጣኙ መተማመን አልቻልኩም አድማጮች። ቀጣይ ሲዘን ሩበን አሞሪም በፕሪሚየር ሊግ ዩናይትድን የተሻለ ደረጃ ያደርሱታል ብዬ ማመን ይከብደኛል። ተጫዋቾቹ ዩናይትድን የተሻለ ነገር ያደርሳሉ፣ ከዚህ በላይ ይቀየራሉ ብዬ ማመን ይከብደኛል። አሰልጣኙ በሰሩት ስህተት በተጫዋቾቹ መካከል የሚፈጠረውን ቅሬታ ችግር አውቃለሁ፣ ይፈጠራል። አሁንም ቢሆን በወሰኑት ውሳኔ ትክክል አይደለም፣ ልክ አይደለም አሰልጣኙ ያደረጉት አንዳንድ ነገር በትላንቱ ጨዋታ ተጫዋቾችን ቅር ያሰኛል። ቅሬታ ደግሞ መጨረሻው ምን እንደሚሆን እናውቃለን አድማጮች፣ ይታወቃል። ጨዋታው ካለቀ በኋላ አሰልጣኙ ክለቡን ሊለቁ እንደሚችሉ ሲጠየቁ አልለቅም ብለዋል። ሩበን አሞሪም አሁንም ቢሆን እኛ እንዲለቁ አንፈልግም፣ እኔ በግሌ አሰልጣኙ እንዲቆዩ ነው ፈልገው፣ ከአሞሪም የተሻለ አሰልጣኝ ለዩናይትድ ይመጣል ብዬ አላስብም። ግን ቲሙን በቀጣይ ሲዝን ላይ ተፎካካሪ ስለማድረጋቸው በፕሪሚየር ሊጉ ስጋት አለኝ፣ ይፈራሉ። ተፎካካሪ አይደለም ዩናይትድ ቤት ውስጥ ያለው ይሄ መጥፎ መንፈስ፣ የሽንፈት መንፈስ እኔ ተለምዷል፣ እየተለመደ ነው፣ እንዳይብስ እፈራለሁ አድማጮች። አይደለም ተዉት፣ ለፕሪሚየር ሊጉ መፎካከር ይቅር አድማጮች። በዚህ መልኩ አሁንም ሂሚሌት እንዳያደርጉን ነው ቀጣይ ሲዝን ላይ የምፈረው። የሽንፈትም አይነት አለው፣ የሲዝንም አይነት አለው። እንደ ዘንድሮ ዩናይትድ ተወርዶ አያውቅም። 39 ነጥብ ነው በፕሪሚየር ሊጉ ያገኘው፣ 39 ነጥብ። ማንቸስተር ዩናይትድ በታሪኩ በእንግሊዝ ፕሪሚየር ሊግ የነበረው ዝቅተኛ የሆነ ነጥብ 59 ነጥብ ነበር። በጣም ዝቅተኛ የሆነው ወረስት ሲዝን ኢን ሂስትሪ ኦፍ ማንቸስተር ዩናይትድ በፕሪሚየር ሊጉ ታሪክ ማለት ነው 59 ነበር አድማጮች። ዘንድሮ 39 ነጥብ ላይ ነው ያለ ነው። ከዚህ በላይ እኮ አንገት የሚያስደፋ ከዚህ በላይ እኮ ውርደት የለም። የመጨረሻውን ውርደት ነው እኮ ዩናይትድ የተዋረደው። እንደው መጨረሻ ቢባል ከሊጉ መውረድ ነው አይደል ትልቁ ውርደት የነበረው። ከዛም እኮ በጣም ጫፍ ደርሰን ነበረ ወይ አንደኛውን እንደዛ ቢሆን ይሻል ነበር። በቃ ከሁሉም ነገር ይለይለታል። የሆነ ሳይደፍር ሳይጠራ የሚባል ነገር አለ አይደል። ዘንድሮ ዩናይትድ እኮ ያመጣው ነጥብ በፕሪሚየር ሊጉ የሚያስወርደው እኮ ነው። በቃ ኦልሞስት ዩናይትድ መውረድ የነበረበት አይነት አቋም ነው ያለው። 59 በታሪክ ዝቅተኛው የሊግ ፖይንታችን ነው። አምና እንኳን በኤሪክ ቴናግ ስር 60 ነጥብ አንጥተን ስንጨርስና ዩናይትድ 8ኛ ሆኖ ሲያጠናቅቅ የነበረውን የተቃራኒ ቡድን ደጋፊዎችን ነቆራ እስቲ ያስቡት። ዩናይትድ 8ኛ ተባለ፣ ሰበናፕ ነበረ 8ኛ ተባለ፣ ደግሞ ተሻሻለውን ዩሲ አያችሁ አይደል? እና ያቺ 8ኛ ደረጃችን የአምናው እኮ ዩናይትድ ናፈቀን ወገን። የኤሪክ ቴናግ ቡድን እኮ ናፈቀን። ኤሪክ ቴናግ ይቅር በለን ማለት እኮ ጀመርን። ኤሪክ ቴናግ ይቅር በለን 60 ነጥብ እኮ ይዞ ነው የጨረሰው ዩናይትድ አምና 8ኛ ሆኖ፣ አሁን ያለው 16ኛ ላይ ነው። ከመውረድ ለጥቂት ነው ዩናይትድ የተረፈው። ስለዚህ ከዚህ በታች የወረደ አቋም በቀጣይ ሲዘን ያሳዩናል ብዬ እኔ በግሌ አልጠብቅም። ምክንያቱም ዘንድሮ ጨርሰናል። በቃ ተዋርደን የውርደት ጥጉን የጨረስነው ዘንድሮ። ከዚህ በላይ ከወረድን ቀጣይ ሲዘን እንግዲህ ከፕሪሚየር ሊጉ መሰናበታችን። ለውጥ በጣም ያስፈልጋል ዩናይትድ ቤት። በጣም ለውጥ ሲባል ደግሞ ይህ ትንሽ ለውጥ አይደለም። በቃ ስር ነቀል ለውጥ ምንም አድርገው የሴቶች ቡድንም ይሁን ሸጠው የክለቡ ባለቤቶች በቃ ለአሞሪም መስጠት ያለባቸው ነገር ይሄ ትንሽ የሆነ ለውጥ አይደለም። ትንሽ ተጫዋች አስፈርም ብሎ አይደለም ባጀት መበጀት። በትልቁ አሞሪምን መደገፍ ያስፈልጋል። ይሄ 2 ተጫዋች 3 ተጫዋች ወይ ኩኒያን አምጥተህ ፊት መስመር ላይ ዴላፕን አምጥተህለት አማካይ ላይ የሆነ ሰው ዝም ብለህ በ30 ሚሊዮን ፓውንድ አምጥተህ ዩናይትድን ሻምፒዮንስ ሊግ ግባልኝ ብሎ
ለኃላፊነት መስጠት ለአሰልጣኙ አይሆንም። ኧረ አይሆንም አድማጮች አይሆንም። ዩናይትድ 500 ሚሊዮን 400 ሚሊዮን ፓውንድ በጅተህ ተጫዋች ቡድኑን እንደገና አፍርሰህ የምትገነባው አይነት ቡድን ነው እንጂ በጢቃጢቆ አንድ ወይ ሁለት ሶስት ተጫዋች አምጥተክ አሞሪምን ቡድን ስራልኝ የምትለው አይነት ሁኔታ ውስጥ አይደለም ዩናይትድ ያለው። ትላንት ያቆሰለኝ ዋንጫው አይደለም እኮ ለዩናይትድ ዋንጫ ብርቁ አይደለም አድማጮች። ቻምፒዮንስ ሊግም አንስቷል። ያላነሳው ዋንጫ የለም እዚች ምድር ላይ። ዋንጫው አይደለም ትላንት ብርቅ የሆነብኝና በጣም እንዲያስቆጨኝ ነገር ቀጣዩ ነው። አሁን በጣም የሚያሳስበኝ አድማጮች ቀጣዩ ኔክስት ሲዝን አሞሪም በዩናይትድ ቤት ይቆያሉ? እኔ እንጃ አላቅም፣ አይመስለኝም። ብዙ ነገሮች ካልተቀየሩ በስተቀር አይመስለኝም። ጥሩ ነገር አይታየኝም። ከክለቡ ባለቤቶች ድጋፍ ካሌለ የሆነ የተለየ ነገር በቃ ቲሙ ውስጥ በደንብ አሰልጣኙ መገንባት አለበት ተብሎ የሚደረግላቸው የተለየ ነገር ካሌለ በስተቀር አሁን ባለው ለቅሶ አሁን ባለው ይሄ ገንዘብ የለኝም አይነት ነገር ሰራተኞችን ማሰናበት አይነት ነገር ከሆነ በዚሁ ለቅሷቸው በዚሁ ሮሯቸው የክለቡ ባለቤቶች የሚቀጥሉ እና ስለ ክለቡ ኪሳራን የማዳን አይነት ነገር የሚያስቡ ከሆነ እርሱት አድማጮች። በቀጣይ ሲዝንም ዩናይትድን እርሱት። የተለየ ድጋፍ ካላደረጉ ለየት ያለ ድጋፍ ለየት ያለ የቡድን ለውጥ እስካላደረጉ ድረስ አሞሪም እኮ መጥፎ አሰልጣኝ ሆኖ አይደለም። ስህተቱን ትላንት ስህተት ሰርተዋል፣ አምነናል። በቃ አሞሪምም እንደ ሰው ነው፣ ያልተመቸን ነገር አድርጓል። እሱ ያየበት መንገድ ሌላ ነው፣ እኛ ያየንበት መንገድ ደግሞ ሌላ ነው። ይሄ ማለት አሰልጣኙ በዩናይትድ ቤት አይችልም፣ ለቲሙ ብቁ አይደለም ማለት አይደለም። ግን በጣም ድጋፍ ይፈልጋል። በጣም ለውጥ፣ ቲሙ ኦቨርሆል ለውጥ ነው የሚፈልገው። በቃ እኔ ብሩኖ ፈርናንዴዝም በሉ ለቆ ይሁን ብቻ ለውጥ ዩናይትድ በከባድ እና በስፋት ነው ዩናይትድ ቤት ለውጥ የሚያስፈልገው እና ብዙ ከዚህ በላይ ነው ዩናይትድ ሊጎዳን የሚችል ብዙ ይጎዳናል። ዩናይትድ በዚሁ የሚሄድ ከሆነ ቲሙ ደጋፊውን ይጎዳል። ከዚህ በላይ ሊያሳፍረን የሚችልበት እድል አለ። ስለዚህ አሞሪም እኔ አልለቅም ብለዋል። ጥሩ ነው። አሰልጣኙ እንደተፈራውና የክለቡ ባለቤቶች እንደሰጉት በራሴ ፈቃድ አልለቅም ካሉት ኦኬ፣ በቃ በጣም ጥሩ። ግን አሉ ደግሞ ቦርዱ እኔ ለቲሙ እንደማልሆን ከወሰነ ዩናይትድን ለመያዝ እና ከዩናይትድ ጋር ለመቀጠል ትክክለኛው አሰልጣኝ እንዳልሆንኩ ካሰበ ደግሞ ለመልቀቅ ዝግጁ ነኝ፣ ነገውኑ ለቃለሁ ነው ያሉት አሰልጣኙ። ያውም ቤሳቤስቲ ከክለቡ ሳልቀበል አንድም የኮምፐንሴሽን አሉ። እንግዲህ የትኛውም አሰልጣኝ እንዲህ ብሎ ሊናገር አይችልም። ጆዜ ሞሪኖ እኮ ዩናይትድን ሲለቁ ወደ 20 ምናምን ሚሊዮን ፓውንድ ነው ከዩናይትድ በካሳ መልክ ይዘው የሄዱት። የትኛውም አሰልጣኝ ሲወጣ ከዩናይትድ ሲሰናበት ካሳውን ይዞ ሄዱ። አሞሪም ግን ቤሳቤስቲ አልቀበልም፣ ምንም አይነት ኮምፐንሴሽን አልቀበልም፣ ልቀቅ ካሉኝ ነገውኑ ሻንጣዬን ይዤ እሄዳለሁ። እንደው የተባረከ አሰልጣኝ ነው። ይሄ ነው ማለቱ በራሱ ምን ያህል እኔ ለአሰልጣኙ ፊልም ማደርገው በእንደዚህ ፖዘቲቭ በሆነ አስተሳሰቡ ነው፣ ለዩናይትድ ባለው ቅንነት። ግን ደግሞ አልለቅም መቀጠል እፈልጋለሁ ብሎ ይሄ የተበላሸውን ነገር ከዩናይትድ ጋር ማስተካከል እፈልጋለሁ ብሎ ለአሁን ኃላፊነቱ የክለቡ ባለቤቶች ይደግፉታል አይደግፉትም። ድገፋ ሲባል ዝም ብሎ የሆነች ትንሽ ነገር ሽንቁር መድፈን አይደለም። ዝም ብሎ አጥቂ ማምጣት የከሬዘር ማስፈረም አይደለም። ይሄ ድገፋ አይደለም። በቃ ቲሙ መቀየር አለበት ከግብ ጠባቂው ጀምሮ። ትላንት ግብ ጠባቂውን ስተቹ ነበራችሁ አንዳንድ የዩናይትድ ደጋፊዎች። ብዛት ታርጌቱ የነበረው ኦናና ነው ትላንት። ኦናና ግን ምን አደረገ? ሁሌ ስህተት ይሰራል ይሳሳታል ብለን ኦናናን ስለምንጠብቅና እንደው ጎሏ ማራኪ አይነት ጎል ስላልሆነች ይሄ ወደች ዝም ብላ ልክስክስ አይነት ጎል ስለሆነች ኦናና ላይ ትላንት ተፈረደበት እንጂ ኦናና ጥፋት አይደለም። አድማጮች እውነት ለመናገር ትላንት አንደኛ ሉክ ሾው ነው ኳሱን በዛ መልኩ ራሱ ላይ እንዲገባ ያደረገው። ሁለተኛ ነገር ደግሞ ብሩኖ ፈርናንዴዝ ነው መጀመሪያውኑ ኳሱን እዛ ላይ ያጠፋው ለካሳሜሮ አይነት አቀብላለሁ አይነት ነገር ሲል የሆነ ቦታ ላይ ደግሞ ኳስ እንዴት ወጥተህ መጀመሪያ ኳስ ክሊር አታደርግም በሚል ከካሳሜሮ ጋር ሲጨቃጨቁ ሁሉ ቪዲዮ ነበር። ሁለቱ ኦናና እና ካሳሜሮ በጣም ነው ሲጨቃጨቁ የነበረው። በቃ እጁን እያወናጨፍበት ማለት ነው ካሳሜሮ። ስለዚህ ኦናና ያጠፋል እናውቃለን፣ ለዩናይትድ አይመጥንም እናውቃለን። በትላንቱ ጨዋታ ላይ ግን የኦናና ጥፋት ዋንጫውን ለማጣታችን የትብብር ጥፋት ነው፣ አጠቃላይ የቲሙ ጥፋት ነው። ስለዚህ ቲሙ እንደዚህ የሆነ ደግሞ እርስ በርስ ሳይግባባ ተጫዋቾች ካሳሜሮ ግብ ጠባቂው ላይ እምነት ሳይኖረው እንደዚህ እየተሆነ ደግሞ ቡድን አይሰራም። ስለዚህ ለውጥ ያስፈልጋል። ዩናይትድ በደንብ መለወጥ አለበት። አለበለዛ ያው ጉዳታችን ነው እየባሰ የሚሄደው እንደ ደጋፊ